አሜሪካና እስራኤል በኢራን ላይ የከፈቱት ተኩስ ቀጠናውን ክፉኛ አምሶታል። ሂዝቦላህም ገብቶበታል። የጦር ጀቱም ተከስክሷል። አውሮፓም እሳቱን እየቀመሰ ነው። በመላው ዓለም ደግሞ የነዳጅ ዋጋ ሽቅብ ወጥቶ ዓለም ከፍተኛ ስጋት ውስጥ ወድቃለች። ከ500 በላይ የኢራን ዜጎች ሲቀጠፉ በሳውዲ አረቢያ የነዳጅ ማጣሪያው በእሳት ተያይዟል። ፈረንሳይ አሜሪካና እስራኤልን ኮንናለች። እስራኤል ደግሞ በሊባኖስ ከፍተኛ ጦርነት ከፍታለሁ እያለች ትገኛለች። ከ100 ሺህ በላይ ጦር አንቀሳቅሼ ሊባኖስን ልወር እችላለሁ ነው ያለችው ቴል አቪቭ። ከምንም በላይ ዓለምን ያነጋገረው ጉዳይ በኩዌት የወደቀው የአሜሪካው የጦር ጀት ነው። ኤፍ-15 የተባለው የአሜሪካ የጦር ጀት በኩዌት ተከስክሷል። የኩዌት መከላከያ ሚኒስቴር አንድ አይደለም ቁጥሩ በርከት ያለ ነው ብሏል። ኢራን እኔ ነኝ መትቼ የጣልኩት ስትል፣ አንዳንዶች ደግሞ የአሜሪካ የአየር መከላከያ ስርዓት በስህተት የገዛ ጀቱን ሳይጥል አልቀረም እያሉ ይገኛሉ። ያም ሆነ ይህ ጀቱ ወድቋል። ብዙዎችም እየተነጋገሩ ይገኛሉ። የፈረንሳዩ የውጭ ጉዳይ ሚኒስትር ዦን ኖኤል ባሮ አሜሪካና እስራኤል በተናጠል የወሰዱት እርምጃ ሕገወጥ ነው ሲሉ ገልጸውታል። እስራኤል ደግሞ የሂዝቦላህን መሪ እገድላለሁ እያለች እየፎከረች ትገኛለች። ኢራን ወታደራዊ የእዝ ሰንሰለቷን አላልታ የትኛውም የክፍለ ጦር መሪ መተኮስ የሚችለው ነገር ካለ በፍጥነት እንዲተኩስና የበላይ አዛዦችን ከማናገር እንዲቆጠብ አዲስ መዋቅር አምጥታለች። የኢራን ድሮን ደግሞ ቆጵሮስ ደርሶ የብሪታንያን የጦር ቤዝ መጥቷል። ብሪታንያ እኛ እኮ አልነበርንበትም ብላ መግለጫ አውጥታለች። በቀውሱ መሐመድ ቢን ሰልማን የሳውዲ አረቢያው አልጋ ወራሽ ጥርሳቸው እየሳቀ ነው ተብሏል። የተባበሩት አረብ ኤምሬትስ በእሳት መንደዷ ሰውየውን ሳያስደስታቸው አልቀረም ነው እየተባለ የሚገኘው። በሌላ በኩል የአሜሪካውን ግዙፍ የጦር መርከብ አጥቀቻለሁ ያለችው ኢራን ምንም እንኳን ያሰበችው ብዙም ባይሳካም በታሪክ የአሜሪካን ግዙፍ የጦር ጀት ከሁለተኛው የዓለም ጦርነት በኋላ ሞክሮት ወይም ደፍሮት የሚያውቅ የለምና ኢራን ያደረገችው ነገር ለአሜሪካ በቀጣይ ስጋት ሊሆንባት ይችላል ተብሏል። ለነ ቻይና ትልቅ ትምህርት ነው ኢራን የሰጠችው እየተባለ ይገኛል። የኢራን ሚሳኤሎችና ድሮኖች በመካከለኛው ምስራቅ የሚገኙ ከ23 በላይ ጋሬጣዎችን አልፈው በእስራኤል የሚገኙ ሌሎች 5 የሚሆኑ ግድግዳዎችን አልፈው እየተተኮሱ መሆናቸው ዓለም አሁንም በስጋት እንዲዋጥ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በትንሹ በኢራን ላይ የምንፈጽመው ጥቃት 1 ወር ሊደርስ ይችላል ማለታቸው ቀጣዩ ጊዜ ከባድ መሆኑን በርካቶች እንዲያነሱ ምክንያት ሆኗቸዋል። ይሁንና ኢራን በቀጣዮቹ ሳምንታት ምን ያህል ዱላውን ተቋቁማ መቀጠል ትችላለች የሚለው ጉዳይ አጠያያቂ ሆኗል። እስራኤልና አሜሪካ ቆርጠዋል። ቀጠናው በከፍተኛ እሳት ታምሷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በኢራን ከ500 በላይ የሚሆኑ ዜጎች ሕይወታቸው እንዳለፈ ተሰምቷል። አካባቢው እየተተራመሰ ባለበት ሰዓት የሳውዲ አረቢያ የነዳጅ ማጣሪያ ተመታ፣ የአሜሪካው ኤፍ-15 ተከሰከሰ የሚሉ ዘገባዎችም አየሩን አጨናንቀውታል። የፈረንሳዩ የውጭ ጉዳይ ሚኒስትር ደግሞ አሜሪካና እስራኤል በተናጠል የወሰዱት ጥቃት ሕገወጥ ነው፣ ተቀባይነት የለውም ብለዋል። የውጭ ጉዳይ ሚኒስትሩ ዦን ኖኤል ባሮ ናቸው ይህንን የተናገሩት። እንደ ተባበሩት መንግስታት ድርጅት ያለ የጋራ መሰብሰቢያችን የሆነ ተቋም ውስጥ ስለ ጉዳዩ ሳናወራበት የተደረገው ነገር ልክ አይደለም። ሁላችንም ኃላፊነታችንን እንድንወጣ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሁሉም ነገር ማለፍ ነበረበት፣ ህጋዊነት እንዲኖረው ይህ ግድ ነበር ሲሉ ሰውየው ከፓሪስ መልእክታቸውን አስተላልፈዋል። እስካሁን ፈረንሳይ ያጣችው ዜጋ እንደሌለም ባሮ ተናግረዋል። በሌላ በኩል እስራኤል በሊባኖስ የእግረኛ ወረራ ልፈጽም እችላለሁ ብላ አስፈራርታለች። ሁሉም ነገሮች ጠረጴዛው ላይ አሉ፣ አማራጮቻችንን እንጠቀማለን ብለዋል የጦሩ ቃል አቀባይ ኤፊ ዴፍሪን።
እስራኤል በትንሹ 100 ሺህ የሚሆኑ ተጠባባቂ ወታደሮቿን እንዳንቀሳቀሰች፣ ሻለቆቿን፣ ብርጌዶቿን፣ ክፍለ ጦሮቿን እና ሌሎች የጦር ክፍሎችና አደረጃጀቶቿን እንዳንቀሳቀሰች ነው ኤፊ ዴፍሪን የተናገሩት። ሁሉም አማራጮቻችን ጠረጴዛ ላይ ነው ማለታቸው የጦር ኃይላችንን በእግረኛም ጭምር ወደ ሊባኖስ ልናንቀሳቀስ እንችላለን ማለታቸው ነው ተብሎ ተተርጉሞላቸዋል። የእስራኤል የመከላከያ ሚኒስትር የሆኑት እስራኤል ካትስ በበኩላቸው ሂዝቦላህ በጦርነቱ ገብቶበታል፣ እናም የሂዝቦላህን ዋና ጸሐፊ ናይም ቃሲምን እንገድላለን ሲሉ ዝተዋል። አሁን ናይም ቃሲም ኢላማችን ውስጥ ገብቷል፣ እንደመስሰዋለን በማለት እስራኤል ካትስ ለመገናኛ ብዙሃን ተናግረዋል። በደርዘን የሚቆጠሩ የሊባኖስ ዜጎች የተፈጸሙበትን ጥቃት እስራኤል እየወሰደች ሲሆን ከሂዝቦላህ የተተኮሰው ሮኬት ደግሞ ምክንያት ሆኗታል። ሂዝቦላህ ደግሞ ሮኬቶቹን የተኮሰው የአያቶላ አሊ ኻሜኒን ሞት ከሰማ በኋላ ነው። ቀጠናው በከፍተኛ ትርምስ በታመሰበት ሰዓት ሳውዲ አረቢያ የተተኮሱብኝን ድሮኖች መትቼ ጥያለሁ ብላለች። ይሁንና ድሮኖቹን መታ በጣለችበት ሰዓት ራስ ታኑራ በመባል የሚታወቀው የነዳጅ ማጣሪያዋ ላይ እሳት እንደተነሳ ነው የሳውዲ አረቢያ የመከላከያ ሚኒስቴር ይፋዊ ሪፖርት ያቀረበው። እንደ ኤስፒኤ ዜና አውታር ዘገባ መጠነኛ እሳት በነዳጅ ማጣሪያው ላይ ተከስቷል። የሞተ ሲቪል የለም ተብሏል። ይህ እንደተጠበቀ ሆኖ ኢራን ሞዛይክ ዲፌንስ የተባለ አዲስ አደረጃጀት መፍጠሯ ታውቋል። የየጦር ክፍል ኃላፊዎች የበላይ አዛዦቻቸውን ሳያናግሩ የፈለጉትን እርምጃ እንዲወስዱ ነው ኢራን አዝዣለሁ ያለችው። የበላይ አዛዦችን ማግኘት በዚህ ሰዓት ከባድ ስለሚሆን ቢሮክራሲውን አልፈው መፈጸም ያለባቸውን ጥቃት እንዲፈጽሙ፣ ሚሳኤሉም እንዲተኮስ፣ ድሮኑም እንዳይቆም ነው ቴህራን ጥብቅ ትዕዛዝ የሰጠችው። ከዚሁ ከተተራመሰው ቀጠና ሳንወጣ በቆጵሮስ የሚገኘው የብሪታንያ የጦር ቤዝ መመታቱ ተነግሯል። ከኢራን የተላከው ድሮን ይህንን የብሪታንያ የጦር ቤዝ መጥቷል ተብሏል። የብሪታንያ የውጭ ጉዳይ ሚኒስትር የሆኑት የቬት ኩፐር ይህንን ለታይምስ ሬዲዮ አረጋግጠዋል። የአውሮፕላን መንደርደሪያው ተመቷል፣ ከዚህ በላይ ማለት አልችልም ሲሉም ተናግረዋል። አስፈላጊውን ጥንቃቄም እናደርጋለን ሲሉ ኩፐር ለስካይ ኒውስ ተናግረዋል። ኢራን ቆጵሮስን እንዳጠቃች ከተነገረ በኋላ ምን አይነት ጉዳት እንደደረሰ ግን ግልጽ አልሆነም። ይህ እንደተጠበቀ ሆነው የዛሬው አነጋጋሪ ዜና የአሜሪካ ኤፍ-15 የጦር ጀት መከስከሱ ነው። ኩዌት ላይ ተከሰከሰ የተባለው የጦር ጀት ዜናው ከተሰማ ጀምሮ ማን መታው የሚል ጥያቄ በብዙዎች አእምሮ አቃጭሏል። የኢራን የቴሌቪዥን ጣቢያ እኛንን መቺው ያለ ሲሆን፣ አንዳንዶች ደግሞ የአሜሪካ የአየር መከላከያ ስርዓት የገዛ የጦር ጀቱን መቶ ጥሏል ተብሏል። የኩዌት የመከላከያ ሚኒስቴር አንድ ብቻ አይደለም በርካታ ኤፍ-15 የጦር ጀቶች ተከስክሰዋል ሲል ዝርዝር ሪፖርት አውጥቷል። የጦር ጀቱ አብራሪዎች ግን በፍጥነት በፓራሹት ወርደው ሕይወታቸው እንደተረፈ ኩዌት አሳውቃለች። አስፈላጊውን ድጋፍ እንዳደረጉም ኩዌት ተናግራለች። በቀጣይ ምርመራ ተደርጎ ምን አይነት ነገር እንደተፈጠረ ይፋ ይደረጋል ተብሎ ይገምታል። አሜሪካ ዜጎቿን በጦርነቱ ማጣት የጀመረች ሲሆን አሁን ደግሞ ኤፍ-15 የጦር ጀትን ማጣቷ ቀላል እንዳልሆነ ይነገራል። ከ90 እስከ 100 ሚሊዮን ዶላር ዋጋ ያለው ኤፍ-15 የጦር ጀት አሜሪካ ኤፒክ ፊሪ ብላ በጠራቸው ኦፕሬሽን ቁልፍ ሚና እየተጫወተ ይገኛል። እስራኤልም የተለያዩ ድብደባዎችን ስትፈጽምበት ዓለም ጠንቅቆ ያውቀዋል። በሳውዲ አረቢያ የተተኮሰው የኢራን ድሮን እስካሁን የጦርነቱን እሳት ሲሞቁት ነበር ለተባሉት መሐመድ ቢን ሰልማን መልካም ነገር ተደርጎ አልተወሰደም። የተባበሩት አረብ ኤምሬትስ በቱሪዝም አቅሟና ዓለምን በመሳቧ የምትታወቅ ሲሆን ሳውዲ አረቢያም ተመሳሳዩን መንገድ ለመሄድ ጥረት እያደረገች ቆይታለች። በጦርነቱ ብዙም ሳትነካ የቆየችው ሳውዲ አረቢያ አሁን የነዳጅ ማጣሪያዋ ላይ የተተኮሰው ተኩስ እስካሁን የነበራትን ፈገግታ የሚያጨልም እንደሆነ እየተነገረ ይገኛል። ከዛው ከቀጠናው ቀውስ ሳንወጣ ኢራን በአሜሪካ የጦር መርከብ ላይ የተኮሰችው ተኩስ ለነ ቻይና ትልቅ ትምህርት ሰጥቷል እየተባለ ይገኛል። ቻይና ዲኤፍ-21 የተባለ ዘመናዊ ጸረ መርከብ ሚሳኤል የሰራችው የአሜሪካን ግዙፍ መርከቦች ለመምታት በማሰብ እንደሆነ ብዙዎች ይናገራሉ። ታዲያ ምንም እንኳን አብርሃም ሊንከን የተባለውን ግዙፉን የአሜሪካ የጦር መርከብ
ኢራን መምታት ቢያቅታትም ሙከራዋ በራሱ ቀላል ትምህርት እንዳልሰጠ እየተነገረ ይገኛል። ኤስኤም-3 እና ኤስኤም-6 የተባሉ ጸረ ሚሳኤል ጠላፊዎችን የተጠቀመችው አሜሪካ ከኢራን የመጣውን ጥቃት እንዳከሸፈች ይነገራል። ምናልባትም ደግሞ የኢራን ባሊስቲክ ሚሳኤሎች ኢላማቸው ላይ ሳይደርሱ ወድቀውም ሊሆን ይችላል። ይሁንና የተሞከረው ነገር በራሱ ለነ ቻይና ትልቅ ትምህርት ሰጥቷል ይላሉ ሻንካና አንስሌም የተባሉ የቀጠናው ተንታኝ። 100,000 ቶን የሚመዝነው በኒኩሌር ኃይል የሚንቀሳቀሰውና ከ80 በላይ የጦር ጀቶችንና አውሮፕላኖችን የሚሸከመው አብርሃም ሊንከን የተሰኘው የግዙፍ መርከብ 5,000 ሰራተኞችን ማስተናገድ ይችላል። አንዳች ነገር ቢሆን $13 ቢሊዮን ወጪ ያለውና እርሱን መተካት በጣም ከባድ ነው። እንዲህም ሆኖ ታዲያ ኢራን የሞከረችው ሙከራ ቀላል ሙከራ አይደለም ይላሉ ወታደራዊ ተንታኙ። ኢራን በአሜሪካና እስራኤል ጥቅሞች ላይ የምትፈጽማቸው ጥቃቶች በትንሹ 28 የሚሆኑ የመከላከያ ግድግዳዎችን እያለፈ እንደሆነም እየተነገረ ይገኛል። ከ96 በመቶ በላይ የሚሆኑት የኢራን ሚሳኤልና ድሮኖች ያሰቡትን ነገር አለማሳካታቸው ቢነገርም ተርፈው መሬት ላይ እሳት የፈጠሩት ግን ቀጠናውን እንዳመሱት ይታወቃል። በተለይ በቱሪዝም አካባቢ የሚፈጸሙት ጥቃቶች የአየር መከላከያ ስርዓቶችን ክፉኛ ፈትሸዋል። ኢራን የምትተኩሳቸው ተኩሶች በትንሹ 28 የሚሆኑ ቀዳዳዎችን ማለፍ ይጠበቅባቸዋል። አንደኛ፣ የአሜሪካ የጦር መርከቦች በፋርስ ባህረ ሰላጤ አካባቢ ይርመሰመሳሉ። እስራኤል በአዘርባይጃን ራዳር አላት፣ በቱርክሚስታንም እንዲሁ። በኢራቅ የሚገኙ የአሜሪካ የጦር ቤዞችም ተመሳሳዩን የመከላከያ ስራ ይሰራሉ። በሶሪያም አሜሪካ ያላት የጦር ቤዝ ለዚህ ይጠቅማል። በሳውዲ አረቢያ አሜሪካ ራዳር ገጥማለች። በኳታር፣ በኢራቅ፣ በኩዌት፣ በተባበሩት አረብ ኤምሬትስ፣ በባህሬንና በኦማን አሜሪካና ብሪታንያ የገጠሟቸው ራዳሮች ለዚህ ጥቅም ይውላሉ። በቱርክ የሚገኘው የኔቶ የራዳር ስርዓት፣ በዮርዳኖስ የሚገኘው የአየር መከላከያ ስርዓትም ለዚሁ ተግባር ይውላል። በቀይ ባህር፣ በሜዲትራኒያን እና በአካባቢው የሚገኙ የብሪታንያና የአሜሪካ የጦር ቤዞች እንዲሁም መርከቦች ይህንን የመከላከል ሥራ ይሰራሉ። ወደ እስራኤል የአየር ክልል የሚገባ የኢራን ድሮንና ሚሳኤል ካለ ደግሞ ቲፒዋይ2 የተሰኘው አሜሪካ ሰራሽ ራዳር ቁጥጥር ያደርጋል። የአሜሪካው ታድ የሚሳኤል መከላከያ ስርዓትም እንዲሁ ዘብ ቆሟል። የእስራኤሎቹ አሮ፣ ዴቪድ ስሊንግ እና አይረንዶም የአየር መከላከያ ስርዓቶችም ኢራንን በተጠንቀቅ ቆመው ይጠብቃሉ። ታዲያ እነዚህ ሁሉ ግድግዳዎች ባሉበት ሁኔታ የኢራን ሚሳኤሎች ሾልከው ገቡ ማለት ትርጉሙ ቀላል አይደለም። አሜሪካና እስራኤልም ኢራንን ከማጥቃታቸው በፊት እነዚህን የመከላከያ ግድግዳዎች ወገባቸውን አስረው ሲያስተካክሉና ሲያመቻቹ ቆይተዋል። ጦርነቱ በቀጣይ 4 ሳምንታት ወይም ለ1 ወር ጊዜ ያህል ሊቀጥል እንደሚችል አሜሪካ ጥቃቱን የምታቆመው በኢራን ማሳካት ያለባትን ነገር ስታሳካ መሆኑን የተናገሩት ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ከትራምፕ ንግግር በኋላ ቀጣዩ ጊዜ በመካከለኛው ምስራቅ ብቻ አይደለም በዓለም ላይ ከባድ እንደሆነ ብዙዎች ተናግረዋል። የነዳጅ ዋጋ ከፍ ማለት፣ የበረራዎች መቆራረጥ ለዓለም ኢኮኖሚም ትልቅ ችግር መፍጠሩ እንደማይቀር ይነገራል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።